ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ደስ የሚል ነገር እየመጣ እንደሆነ ይሰማኛል። እንግዲህ ቻሌንጁ እየሄደልኝ አይደለም፣ ምክንያቱም እናንተ ሰብስክራይብ ያደርጋችሁ አይደለም። የ50,000 ብር ቻሌንጅ ነው ያገኘሁት። ሰብስክራይብ ብታደርጉ በቻናሉ ደግሞ ደስ የሚሉ ክላሲካሎች ናቸው። ክላሲካሎች ለእንቅልፍ የሚያበረታቱ ነው ክላሲካሎች ናቸው። እነሱን ታገኛላችሁ እና ፕሊዝ ሰብስክራይብ አድርጉኝ። ዛሬ የሆነ እቃ ተልኮልኝ እሱን እቃ ልቀበል ነው የምሄደው። አሁን ቦሌ ደርሻለሁ። ጧት ከቤት እንደወጣው መስራት ፈልጌ ነበር ግን አልተመቸኝም። ቦሌ ደርሻለሁ። ቦሌ አካባቢ አንድ እቃ ተልኮልኝ ልቀበል እየሄድኩ ነው። አብረን እንቀበላለን፣ አብረን እናያለን። እንግዲህ ደስታ የሚያስደስታችሁ ሰዎች ጠብቁኝ፣ አብረን እንየው። ሁሉም ነገር አሳያችኋለሁ እና ኦልሞስት አሁን ወደ ባልኩበት ቦታ እየደረስኩኝ ነው። አብራችሁን ሁኑ፣ የትም እንዳትሄዱ። ግን ጋይስ ቦሌ የሚኖር ሰውና ወጣ ብሎ የሚኖር ሰው እኩል የሚኖር አይመስለኝም። በቃ ላይ ኤቭሪቲንግ ማለት ሁሉም ነገር የተለየ ነው። ቢሮአቸው ጸዴ ነው ምናምን ስታፍና እስኪ እየደረስኩ ነው። ሁለተኛ ፎቅ ላይ ነው የተባልኩት። አንደኛ ፎቅ ደርሻለሁ። ሃፒነስ ኢዝ ካሚንግ። በጣም ትልቅ ነገር ነው ጋይስ እየመጣልኝ ያለው እና ያ ትልቅ ነገር ነው ለኔ እና እስኪ እየደረስኩ ነው። ይጨንቃል፣ እየገባን ነው እና ተመልካቾቼ አሁን ናትሳን ትራቭል ኤንድ ካርጎ ተገኝቻለሁ። የተላከልኝ እቃ ከዛ ነው የምወስደው። እንግዲህ እንደተላከልኝ ራሱን ቁጭ ነው ያገኘሁት። በጣም ጸዴ ነው፣ በጣም ደስ ይላል እና ከዛ ሀገር መላክ የምትፈልጉ ሰዎች ከዩናይትድ ስቴትስ ኦፍ አሜሪካ ኤኒ ካንትሪ ነው አይደል? ከአሜሪካ 50 ስቴት ወደ ኢትዮጵያ መላክ የምትፈልጉ ወይም ደግሞ ከኢትዮጵያ ወደ አሜሪካ ወደ 50 ስቴት መላክ ከፈለጋችሁ ያው ናትሳን ትራቭል ኤንድ ካርጎን መምረጥ ትችላላችሁ። እኔ እንግዲህ በጣም ደስተኛ ነኝ። ትልቅ ነገር ተልኮልኝ ልቀበል መጥቻለሁ። ነገርየውን አላሳያችሁም ቢካዝ ቤት ገብተን ምናምን በደንብ ነው የምናየው። ያው ኤኒዌይ ቢሮአቸው የሚገኘው ቦሌ ሳሮማሪያ ሆቴል ፊት ለፊት ቡና ባንክ አለው ህንፃ ላይ ሁለተኛ ፎቅ ታገኛቸዋላችሁ። ናትሳን ትራቭል ኤንድ ካርጎ ብላችሁ ብትመጡ ይመቻችሁ። እንግዲህ ቤት ሄደን እንከፍተዋለን። ምን እንደሆነ የትም እንዳትሄዱ ጋይስ። ያው እንግዲህ ጋይስ ነገርየውን አሳያችኋለሁ። ይዘነዋል። ምርጥ እቃ ነው። በቤት ገብቼ ነው የማሳያችሁ። አብረን ነው የምናየው እና ናትሳን ትራቭል እና ካርጎ በጣም ነው የማመሰግነው። ክበሩልኝ፣ ሪስፔክት። ሶ አሁን እየወረድኩኝ ነው። ቤት እስክገባ ጠብቁኝ፣ እናንተ የትም እንዳትሄዱ። እስከዛ ግን በእናታችሁ ከታች ሊንክ ላይ ያስቀመጥኩላችሁን የዩቲዩብ ቻናል ሰብስክራይብ በማድረግ እና አንድ ቪዲዮ በማየት ቻናሉ ቶሎ ሞኔታይዝ እንዲሆንላት በማገዝ ለኔ የተተባበሩ ዘንድ በፍቅር ነው የምጠይቃችሁ። ፕሊዝ የምወዳችሁ ፕሊዝ ላይክ ሰፖርት አድርጉኝ። እሺ ምን አለ መሰላችሁ ለኔ ብዙ ነገር ነው እና ቻሌንጁ አለቀልኝ ማለት ደግሞ አም ሶ ሃፒ ማለት ነው። ደስ ይለኛል። መውጫው ጠፋኝ እኮ በእናታችሁ መውጫው ጠፋኝ። ሰው ማራናት ይቻላል። በደንብ አወራችኋለሁ። ጠብቁ። እስከዛ ሰብስክራይብ ያደርጋችሁ። ወተናል እቃችንን ይዘን አሁን ይላችሁ ግራ ቀኝ እያየን ነው መሄድ አለብን። ወደ ግራም ወደ ቀኝም ካላየን አይሆንም። ቆይ ግን አሁን ይሄን እቃ ተቀብዬ ወጥቼ በራይድ ሊድ ወይስ እንዴት ነው? ምን ይሻላል? በታክሲ ሊድ? ይሄ ከባድ ውሳኔ ነው የሚያስፈልገው። እናንተ ንገሩኝ እስኪ። ግን እስከዛ ማለት ነው ጋይስ ይሄ እቃ ምን ሊሆን ይችላል? እስኪ ኮሜንት ላይ አስቀምጡ። ከሀገረ አሜሪካ የመጣ እቃ ነው። ምን ሊሆን ይችላል? እስኪ ቢንዬ ምን አገኘ ብላችሁ ኮሜንት አድርጉልኝ እስኪ። ኮሜንቱ ላይ ጻፍ አድርጉ። እንኳን ደስ አለ በሉኝ ደግሞ በሉኝ። እንኳን ደስ አለ በሉኝ። አም ሶ ሃፒ በጣም እመቤቴ እና ቴንኪው ወዳችኋለሁ። በቃ ግን ታክሲ ይዤ ነው የምሄደው። የታባቱ እንደዛ ካልሆነ አይቻልም ኑሮ። ይኸውላችሁ ገንታትና ህዝበታት ህዝቡን ፈራን፣ እንሸሸግበት ጥጋጣን። አዎ ፈራን። ግራ ቀኝ እያየሁ ነው የሚሄደው። ወይ እናንተ የሆነ ነገር ሲኖራችሁ ግን በቃ ጭንቀት ነው በቃ። ለካ ያለው ሰው ኑሮን አይኖርም። ያለው ሰው ጭንቀቱ ብዙ ነው። አይ አልልም እያልኩ አይደለም።
I'm so blessed by the way. Thank you መድኃኒዓለም ብዬ እንግዲህ የተከበራችሁ ተመልካቾች አሁን ቤቴ ገብቻለሁ። ደስ ብሎኛል በጣም። ምን ገመታችሁ? ይህንን እቃ ከውጭ ነው የተላከልኝ። በጣም ነው ደስ ያለኝ። በጣም እድለኛ ሰው ነኝ። እግዚአብሔር ይመስገን። ግምታችሁ ምንድነው? ወይኔ ሰርፕራይዝ! ውይ አይፎን 17 ፕሮ ማክስ ተልኮልኛል ወዳጆቼ። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ እኔ ያለ እናንተ አልከፍትም ብዬ ማለት ነው ቀኑን ሙሉ ይዤው በቃ ማየት እየፈለኩኝ እኔ ተመልካቾቼ ጋር ነው የምከፍተው ብዬ አስቀምጬው ቆይቻለሁኝ። ተወደዳችሁና የተከበራችሁ ቻናሌ ቤተሰቦች አይፎን 17 ፕሮ ማክስ ቡም ቡም ሻካላካ ዋይ ይታይሻል። ወይኔ አስቡት እንግዲህ ያው በጣም የሚያስፈልገኝ እቃ ነው። በጣም ወሳኝ ነገር ነው። ይህን ስራ ለመስራት በጣም ደስተኛ ነኝ። እግዚአብሔር ይመስገን። አብረን እንክፈተው እሺ ጋይስ። ያው ከዚህ ነው የሚከፈተው። ወይኔ መድኃኒዓለም እንዳይወርቅ ሄደ ወደ አምላኩ ሄደ። እሺ ከታችም አለው ጋይስ። ያው እቺን እንዳይወርቅ ደግሞ ጫፉ ላይ ያስላል። እስኪ ወይኔ ያው ደመቁ እስኪ ያው ወይኔ በመድኃኒዓለም እንዴት ነው የሚያምረው! ዋው አይፎን 17 ፕሮ ማክስ የምወዳችሁዬ። ከዛስ ይሄንን ትይዙትና ማለት ነው እንደዚህ ወይኔ ታነሳላችሁ። ወይኔ እጄን እየተንቀጠቀጠ ነው መያዝ አልቻልኩም። ደመቁ ኧረ ነይ ደመቁ ወደቀ። ይሄ እንኳን ችግር የለውም። መድኃኒዓለም ወንድሜ ምን ይላል መሰላችሁ? ከእግዚአብሔር ሕልውና በስተቀር ሁሉም ነገር በእጃችሁ ሲገባ ይቀላል ይላል። እውነት አይፎካ ትገልብኛለሽ። ወይኔ ከይዙ በስመ አብ እንዴት ነው የሚያምረው! አጋቲስ ጋይስ አጋቲስ ነገር። እሺ ፈርስቴቱ ጋር ነው መቀስቀሻቱ ጋር ነው መሰለኝ። እስኪ ወይኔ አፕል የመጣው እናትዬ ወይኔ ጋይስ አይፎን 17 ፕሮ ማክስ አቤት መታደል ተሰራ። ወይኔ ከፈተ። ወይኔ እስኪ እንደዚህ ነው። ኧረ የሆነ የሚሞላ ነገር አለው እንዴ? እኔ በምን እውቀቴ ሰሌክት ዩር እሺ። ኤኒዌይ ይሄንን ካስ ብዬ ራሴ ሞላለዋለሁ። ይሄን የመሰለ ቆንጆ ስልክ ተልኮልኛል። በጣም አመሰግናለሁ። እግዚአብሔር ይመስገን። እግዚአብሔር ይክበር ይመስገን። በቃ በዚህ እንግዲህ ያው ቆንጆ ስራ ነው የምንሰራበት። ለዝነጣ አይደለም፣ ለስታተስም አይደለም። እኔ ስታተስ ታች ነው መሬት ላይ ነው። ግን በዚህ ስራ ሰርቼ እግዚአብሔር በረዳይ መጠን ራሴን እቀይራለሁ። እግዚአብሔር ይመስገን። እናንተንም በጣም ነው የማመሰግናችሁ ተመልካቾቼ። ለዚህ ክብር ላበቃችሁኝ ለእናንተ ትልቅ ምስጋና አለኝ እና በቃ ይሄው ነው። ይህን የመሰለ ስልክ ስለተላከልኝ ለእናንተ ለውድ ተመልካቾች ላሳያችሁ፣ ደስታዬን ተካፈሉ ብዬ ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ይመቻችሁ። መልካም ሌላ ጊዜ እመጣለሁ። ያው ቪዲዮ ሰራላችኋለሁ። ባይ